ባለንበት ጊዜ ዝምድና መቁረጥ በዝቷል። ሰዎች ግንኙነታቸው በፋይናንስ አቅም ላይ፣ በዱንያዊ ማህበራዊ ግንኙነት ላይ፣ በጊዜያዊ ወዳጅነት ላይ የተገደበ ሆኗል። ለስሜቱ ደስ ከሚለው ሰው ጋር እጅና ጓንት ሆኖ ይኖራል። ይጋብዘዋል፣ ያበድረዋል፣ ይረዳዋል፣ ይዘይረዋል። ምን ሆነው ስትል ምንም አይደለም። ግን ወንድሙ፣ አጎቱ፣ እህቱ፣ አክስቱ የሚበሉት አጥተው ሰው ወጥቶ ይለምናል። የሚታከሙበት አጥተው በበሽታ ሊሰቃዩ ይኖራል። ይሄ የገሌ ወንድም ነው ቢባል ማመን ይከብዳል። እቺ የገሌ እህት ናት አክስት ናት ቢባል ማመን ይከብዳል። ይሄ ስሜትን መከተል ሙወፈቅ ያለ መሆኑ ምልክት ነው። አንድ ሰው ሙወፈቅ ከሆነ የታደለ ከሆነ አላህ ለስኬት ያበቃው ሰው ከሆነ የእሱ መልካም ነገር ቀድሞ ለዘመዶቹ ይደርሳል። በዙሪያው ላሉ ለቅርቦቹ ይደርሳል። ቅርቦቹ፣ ዘመዶቹ፣ ቤተሰቦቹ የተራቡ የተቸገሩ ለውጭ ሰው ደግ መሆኑ ሙናፊቅነት ነው። ወመን ቀጠዐሃ ቀጠዐሁ አላህ፣ ዝምድናን የቆረጠ አላህ ይቆርጠዋል። በምን የቆረጠ? ዝምድና መቁረጥ የሚባልን ነገር በማድረግ በሀገሩ በዘመኑ ዝምድና መቁረጥ ነው። ዝምድናው ተቆረጠ የሚያስብልን ድርጊት ተፈጸመ ሰው አላህ ይቆርጠዋል። ከምን? ከሁሉ ኸይር፣ ከስራት ጀምሮ፣ ከእድሜ ጀምሮ፣ ከርዝቅ ጀምሮ፣ ከመልካም ስም ጀምሮ ዝምድናን የቀጠለ የሚቀጥል መልካም ስም አላህ ይተውለታል። ወላጆችን ከመበደል አንዱ ተቸግረው ችግራቸውን እስኪነግሩ ድረስ መጠበቅ ነው ተብሏል። ሰሚዕተ ሃዛ ያ ዐብደላህ፣ ወላጆችን ከመበደል አንዱ ተቸግረው ቆይተው ችግሩን ሆዳቸው ላይ አርግዘው አፍነው ቆይተው ሲበዛባቸው ሲያቅታቸው ልጄ ሆይ እንዲህ ነገር ትፈልጋለህ፣ ልጄ ሆይ አሞኛል፣ ልጄ ሆይ ገንዘብ አጥቻለሁ ስጠኝ እስኪሉ ከጠበቅ በዳይ ነህ። ጠይቀው አለማድረግ አይደለም በደሉ የጀመረው ከዛ አባትና እናት እስኪቸገሩ ድረስ ዝም ማለት ነው። ዋሊድ ወላጅ አባትና እናት አውሰጡ አብዋብ ጀነት፣ ምርጡ የጀነት በር ናቸው ብለዋል። ይሄ ነው ሐዲስ። ይሄን በር ከፈለክ ያዘው ተጠቀምበት፣ ከፈለክ ዝጋው። የምትጎዳው አንተ። ትልቅ ሰው ይማይዝም ባይሚሉ ይቅዳ ምን ታደርጉ ሆነ ባልሆነው ጥግ የሚል የሚቆጣ ሰው ደግሞ ትልቅ ደረጃ ላይ አይደርስም። ቁጣው ብዙ ነገር ያበላሻል ተብለው ከመጥፎ ስነ ምግባር አንዱ ቁጣ ነው። ከጥሩ ስነ ምግባር አንዱ መቻል፣ መታገስ፣ መከበር፣ ማሳለፍ፣ ነገሮችን ዋጥ ማድረግ ስነ ምግባር የሚባለው ይሄ። ስነ ምግባር ማሳመር ከትልልቅ ዒባዳዎች መሃል አንዱ ነው። የሰው ልጅ ከሚያስፈልጉት ነገሮች አንዱ መልካም ስራዎች ናቸው። መልካም ስራ ለመስራት ከሚያግዙና ከሚያነሳሱ ነገሮች አንዱ ደግሞ የመልካም ስራዎችን አይነትና ትሩፋታቸውን ማወቅ ነው። የሰው ልጅ የቂያም ቀን የጀነት ደረጃዎች ላይ የሚወጣው በመልካም ስራው ልክ ነው። ጸጋው የሚበዛለትም በመልካም ስራው ልክ ነው። ይሄን አውቀን እንድንዘጋጅ ስለ መልካም ስራ ትሩፋት፣ ስለ መልካም ስራ አይነቶች ማወቅ አለብን። ወዕለም ረሒመከላህ፣ አንተ የምትመከረው አካል መመከር የምትፈልግ ሰው ሆይ እወቅ፣ እነ ሑስነል ኹሉቂ መልካም ስነ ምግባር አትቀሉ ማ ዩضዑ ከሚሰፍሩ ነገሮች ከሚቀመጡ ነገሮች ሁሉ ከበድ ያለው ነው። ፊልሚዛኒ የመልካም ስራ የአኼራ ሚዛን ላይ ሊቀመጡ ከሚችሉ ሚዛን ከሚደፉ ከበድ ካሉ ስራዎች አንዱ መልካም ስነ ምግባር ነው። ዋናው መልካም ስነ ምግባር ነብዩ እንዳሉት የብሉጉ ቢሷሂቢሂ ባለመልካም ስነ ምግባሩን ያደርሰዋል ደረጀተ ሷኢሚ ሁሌ ጾም የሚያበዛን ሰው ደረጃ፣ አልቃኢሚ ሁሌ ሌሊት ሶላት እየሰገደ የሚያድር ሰው ደረጃ ላይ ያደርሳል። ነብዩ አለይሂ ሰላቱ ወሰላም በተለያዩ ሐዲሶች ስለ መልካም ስነ ምግባር ተናግረዋል። ስነ ምግባራችሁን አሳምሩ ወሊያሕሱን ኹሉቁከ ሊናስ ብለዋል። ለሰዎች ጠባይህ ስነ ምግባርህ ያማረ ይሁን ብለዋል። ይሄ ለወንድም ለሴትም፣ ለአዋቂም ለሕፃን፣ ለዓለምም ለጃሂልም የሚያስፈልግ ምክር ነው። እንደውም ይሄ ወሊያሕሱን ኹሉቁከ ሊናስ ያሉት ለአስተማሪነት ወደ ክፍለ ሀገር ለሚልኳቸው ሰዎች በእውቀት የበሰሉ የተካኑ መሆናቸውን አረጋግጠው ሌሎችን ለማስተማር ሲልኳቸው መጨረሻ ላይ የመጓጓዣቸውን ልጓም
ወይም ርካብ ይዘው ሲሰናበቷቸው ወሊያሕሱን ኹሉቁከ ሊናስ ብለውን የተሰናበቷቸው። ለሰዎች ስነ ምግባርህ ያማረ ነው። አስተማሪም መልካም ስነ ምግባር ያስፈልገዋል። ተማሪም መልካም ስነ ምግባር ያስፈልገዋል። መሪም ተመሪም፣ ወንድም ሴትም፣ ሀብታምም ድሃም መልካም ስነ ምግባር ያስፈልገዋል። መልካም ስነ ምግባር ልብስ ነው። መጥፎ ስነ ምግባር ከልብስ መራቆት፣ የፈለጉትን ማሳደድ፣ የፈለጉትን መደብደብ፣ የፈለጉትን መዝረፍ፣ የፈለጉትን ቀጥሮ መቅረት፣ እንደፈለጉ መሆን የስነ ምግባር መበላሸት ምልክት ነው። የሰው ልጅ ምንም ባይኖረው ስነ ምግባሩ ያማረ ከሆነ ከሰው ጋር ተግባብቶ መኖር ይችላል። የሰው ልጅ ሁሉ ነገር ቢኖረው ስነ ምግባሩ ከተበላሸ አይደለም ከሱ ቅርቤ ከሚላቸው ሰዎች ጋር ይቅርና ከራሱ ጋር ከነፍሱ ጋር ተስማምቶ መኖር አይችልም። ራሱን ይጎዳል። መጥፎ ስነ ምግባር ሰዎችን ይጎዳል። መልካም ስነ ምግባር ማለት ለሰዎች ፊትን ፈታ ማድረግ፣ ፈገግ ማለት፣ ሰዎችን ከማስቸገር መታቀብ፣ ካስቸገሩን መቻል፣ በሚችሉት ሁሉ ለሰዎች በጎ ነገር ማድረግ ማለት ይሄ ነው የመልካም ስነ ምግባር አርካኑ፣ መሰረቱ፣ ማዕዘኑ ይሄ ነው። ፊትን ፈታ ማድረግ፣ እጅን ዘርጋ ማድረግ፣ አላህ ከሰጠን መስጠት፣ በጎ መሆን፣ መለገስ፣ መብላት፣ ማጠጣት፣ ማልበስ፣ ሰዎችን ከማስቸገር መታቀብ፣ ያስቸገሩን እንደሆነ መቻል። የመጨረሻውን የሚችል ማን ነው? ሰዎች ያስቸገሩት፣ እየበደሉት፣ እየገፉት መቻል ትልቁ የስነ ምግባር ደረጃ። ከዚህ ከፍ ብሎ ያለው ደግሞ ለሰዎች ለሁሉም ለሚያስቸግሩህን ጭምር ጥሩ ነው። ከደበን ውድቀትን የተመኘን ሰው ሲታመም ሄደህ መጠየቅ፣ ሲርበው ማብላት፣ ልብስ ሲያጣ ማልበስ፣ ጉድጓድ ሲቆፍርልህ ጉድጓዱን አልብሰኸው እዛ ላይ ለሱ ቤት መስራት፣ ለሱ ኸይር መመኘት ይሄ ነቢዮች፣ ሷሊሖች፣ ወልዮች እንጂ የማይችሉት። የነቢያት ታሪክ ላይ ነው የምናገኘው። ዩሱፍ ዓለይሂ ሰላም ወንድሞቻቸው ጉድጓድ ላይ ጥለዋቸው ከዛ ደግሞ አላህ እንዲወጡ ክቶ ወጥተው በባሪያነት ተሸጠው፣ ወንድሞቻቸው ምክንያት በባሪያነት ተሸጠው። ከጊዜ በኋላ አላህ አክብሯቸው አንግሷቸው ነቢይ አድርጓቸው ነገሮች ተገልብጠው እነዚያው ትናንት ጉድጓድ ላይ የጣሏቸው በጭካኔ ለቀናት ጉድጓድ ውስጥ ያሳለፉ አላህ ረሕመቱላህ ከዛ በኋላ ባሪያ ሆነው እንዲሸጡ፣ እንዲታሰሩ፣ እንዲገረፉ፣ ስማቸው እንዲጠፋ ሰበብ የሆኑ ወንድሞቻቸው የእሳቸውን ሰደቃ ፈልገው መጥተዋል። መጨረሻ ላይ ይቅር ብለዋቸው አክብረዋቸው መግበዋቸው። ነቢይም ዓለይሂ ሰላቱ ወሰላም መካ ላይ አዳ ሲያደርጓቸው የነበሩ ሰዎችን መጨረሻ ላይ በቁጥጥራቸው ስር ሲያደርጓቸው ይፈልጉ መግደል፣ ይፈልጉ ማሰር፣ ይፈልጉ ከሀገር ማባረር እየቻሉ ሁሉ ምርጫ እያላቸው ይድሀቡ ፈአንቱም ጡለቃ ብለዋቸው ሂዱ ነፃ ናቸው ብለዋቸው ላ የሕሚሉ ልሒቅደ መን ተዕሉ ቢሂ ሩተቡ ወላ የናሉ ልዑላ መን ጠብዑሁ ልገጠቡ ያለው ገጣሚውም ለዚህ ትልቅ ሰው ይማይዝም ላ የሕሚሉ ልሒቅደ መን ተዕሉ ቢሂ ሩተቡ ሆነ ባልሆነው የሚል የሚቆጣ ሰው ደግሞ ትልቅ ደረጃ ላይ አይደርስም። ቁጣው ብዙ ነገር ያበላሽበታል ብለው ከመጥፎ ስነ ምግባር አንዱ ቁጣ ነው። ከጥሩ ስነ ምግባር አንዱ መቻል፣ መታገስ፣ መፈቀር፣ ማሳለፍ፣ ነገሮችን ዋጥ ማድረግ ስነ ምግባር የሚባለው ይሄ። ስነ ምግባር ማሳመር ከትልልቅ ዒባዳዎች መሃል አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በመልካም ስነ ምግባሩ ተባዩ መማር ማታ ሲሰግድ የሚያደር ቀን ሲጾም የሚውልን ሰው ደረጃ አላህ ይሰጠዋል ብለው ኢነመል ኹልቁ ሸይኡን ሀይ ስነ ምግባር ማሳመር ቀላል ነው። ቅድም እንዳለ ንግግርህን ማሳመር ማስተካከል፣ አላህ የሰጠህን ፈታ አድርጎ የፈጠረውን ፊትህን ፈታ ማድረግ ለሰዎች ጥሩ ነው። ከማስቸገር መታገብ አኼራ ላይ ግን ትልቅ ቦታ አለው። ከእናንተ ውስጥ እኔ ዘንድ ይበልጥ ተወዳጅ ሰው ማለት ጠባዩ ያማረ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የቅያም ቀንም በደረጃ ከኔ ጀነት ላይ ቅርብ የሚሆነው ጠባዩ ያማረ ሰው። ከእናንተ ውስጥ በጣም ምጠላው ሰው ጠባዩ የተበላሸ ሰው፣ ለፍላፊ ወረኛ ሰው፣ አፉ ማያርፍ ሰው። የቅያም ቀንም ከኔ በደረጃ የሚርቅ እንዲህ አይነት ሰው ነው ብለው። መጥፎ ባህሪን ለማስወገድ ትግል ያስፈልጋል፣ ሰብር ያስፈልጋል። ድህነትን ለማስወገድ በሽታን ለማስወገድ ትግል እንደሚያስፈልገው ሁሉ መጥፎ ባህሪን ለማስወገድ ጥሩ ጸባይን ለመላበስ ትግል ያስፈልጋል። መልካም ስነ ምግባር በልምምድ ይመጣል። መጥፎ ስነ ምግባርን በቸልተኝነት ይመጣል። ሁሉንም አላህ ሲፈጥረው ጥሩ የተስተካከለ አድርጎ ነው የፈጠረው። አልኸይሩ ዓደ ወሸሩ ለጃጀ ያሉት ነቢዩ ለዚህ ነው አለይሂ ሰላም።
ኸይር መልካም ነገር አሃዳ ነው፣ ባህሪ ነው። ከተለማመድከው ይመጣል። መጀመሪያም አለ ይነጠቃል እንጂ ውሎ ጓደኛ፣ ቤተሰብ ይነጥቃል። ጥሩን ይወስድብሃል፣ መጥፎን ይከትብሃል፣ ይጨምርብሃል። ታዲያ ኸይር ዓዳ ነው። ኸይርን የጠበቀ የተጠባበቀ የፈለገ የሰለጠነ አላህ ይሰጠዋል። ለዚህ ነው አልዕልሙ ቢተዐሉም ወልሕልሙ ቢተሐሉም ያሉት በሌላ ሐዲታቸው። እውቀት የሚገኘው በመማር ነው። መቻል፣ መታገስ፣ መረጋጋት የሚገኘው በመቻል በመረጋጋት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመን የስተዒፈ ዩዒፉሁ ላህ ወመን የስተግኒ ዩግኒሂላህ። የሰው አላይ የሚበቃኛል ያለ አላህ ያውቃቃል፣ ባለው ይቃቃል፣ ያለውን በረካ ያደርግለታል። ሌላ በራሱ መንገድ አላህ ይሰጠዋል። ወመን የተዐፈፍ ከብልግና ከዝሙት ከመልከስከስ ራሱን የጠበቀ ያራቅ አላህ ይጠብቃል። መለመን የጀመረ ስታ የልመናን በር አላህ ይከፍትበታል። ወደ ብልግና የተጠጋጋ ስታ የብልግናን መንገድ ክፍት ሆኖ ያገኘዋል። ስለዚህ መልካም ስነ ምግባርን ከተማርነው ቀላል። መጥፎ ስነ ምግባር ደግሞ ፈጣን ነው፣ እንደ ማግኔት ተመቶ ይለጠፋል አንተ ላይ ውሎ። ዙሪያ ያሉ ሰዎች መጥፎ ጸባይን ያወርሱሃል፣ ውሎ ዙሪያ ያሉ ሰዎች ጥሩ ጸባይን ያወርሱሃል። ለዚህ ነው አቡ ዳውድ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል ያሉት፣ ሰው የጓደኛው ጸባይ ላይ ነው የሚሆነው። አንዳችሁ ጓደኛውን ማን እንደሚያደርግ ልብ ይበላል። ታዳቢ፣ ግዴለሽ፣ ውሸታም፣ አጭበርባሪ፣ አስመሳይ ጓደኛ ያለው ሰው የዋለ ያደረ ያ ባህሪ የሱ ይሆናል። ቁርአን ይቀራል፣ ሶላት ጀማዓ የዒልም መድረክ ላይ አንተፋ ጠዋት ማታ ዚክር የሚል ሌሊት ውስጥ አቡሃ የሚሰግድ ታላቆቹን የሚያከብር ምላሱን የሚጠብቅ ጓደኛ ያለው ሰው ያደረ ይህ ባህሪ ይጋባበታል። ወአነ መን ወሰለ ረሒመሁ ዝምድናውን የቀጠለ ሰው ወሰለሁ አላህ ይቀጥለዋል። ወመን ቀጠዐሃ ዝምድናውን የቆረጠ ሰው ቀጠዐሁ አላህ ይቆርጠዋል። ይህም ሐዲስ ከነቢዩ ዓለይሂ ሰላቱ ወሰላም የተነገረ ነው። ወአነ መን ወሰለ ረሒመሁ ረሒም ማለት ዘመድ ማለት በአባት በእናት በኩል ያሉ ዘመዶች ማለት ከአባት እናት ከራሳቸው ጀምሮ ልጆችን፣ እህቶችን፣ ወንድሞችን፣ አክስቶችን አካቶ ረሒም የሚለው ረሕማ ከሚለው የተወሰደ ነው። ከአላህ ባህሪ ጋር ግንኙነት አለው። አላህ ተባረከ ወተዓላ ዝምድናን የቅያም ቀን የሶላት በር ላይ አቁሟት። ዝምድናን የቀጠለ አላህ ይቀጥለዋል፣ ይሻገራል ሲራጡ ነው። ዝምድናን የቆረጠሳ ሲራጡ ይቆረጥበታል፣ ጀሀነም ላይ ይወድቃል። አላህ ተባረከ ወተዓላ ዝምድናን እንዲቀጠል አዟል። የጀነት ሰዎች አላህ ቀጥሉት ያለውን ይቀጥላሉ። የጀሀነም ሰዎች አላህ ቀጥሉት ያለውን ይቆርጣሉ። ሱረቱ ራዕድ ላይ አላህ እንደነገረ ወለዚነ የሲሉነ ማ አመረ አላሁ ቢሂ አን ዩሰል ወየኽሸውነ ረበሁም ወየኻፉነ ሱአል ሒሳብ። አላህ ቀጥሉት ያለን ሁሉ ይቀጥላሉ የጀነት ሰዎች። ከዚህ አንዱ ዝምድናን ቀጥሉ። የጀሀነሞች ሳ ወየቅጠዑነ ማ አመረ አላሁ ቢሂ አን አላህ ቀጥሉት ያለን ይቆርጣሉ። ዝምድና አንዱ ነው። ዝምድናን መቁረጥ ከከባድ ወንጀሎች መሃል አንዱ ነው። ፈሀል ዐሰይቱም ኢን ተወለይቱም አን ቱፍሲዱ ፊል አርዲ ወቱቀጢዑ አርሓመኩም ኡላኢከ አለዚነ ለዐነሁሙላህ ፈአሰመሁም ወዐማ አብሳሩሁም። መዘዙ ብዙ ነው ዝምድናን መቁረጥ በዱንያም በአኺራ። ዝምድናን የቆረጡ የተረገሙ ይሆናል፣ ከአላህ ረሕመት ይርቃሉ ማለት። ተረገመ ማለት ይሄ ነው ትርጉም። አላህ ይርገምህ ማለት አንድን ሰው አላህ ረግሞታል ማለት አላህ ከረሕመቱ አርቆታል፣ ነፍጎታል ነው። ዱንያ ላይ ደግሞ ዝምድናን የሚቆርጥ ሰው ደንቆሮ ይሆናል፣ ምክር አይሰማም፣ አይገባም፣ ልቡ ይደንዛል፣ ይፈዛል፣ አይኑ መልካም ነገር አያይም። ወንጀል የልብ መታወርን የጆሮ መደንቆርን ያመጣል። ከወንጀሎች አንዱ ያውም ከከባዶቹ ዝምድናን መቁረጥ። ባለንበት ጊዜ ዝምድና መቁረጥ በስቷል። ሰዎች ግንኙነታቸው በፋይናንስ አቅም ላይ፣ በዱንያዊ ማህበራዊ ግንኙነት ላይ፣ በጊዜያዊ ወዳጅነት ላይ የተገደበ ሆኗል። ለስሜቱ ደስ ከሚለው ሰው ጋር እጅና ጓንት ሆኖ ይኖራል። ይጋብዘዋል፣ ያበድረዋል፣ ይረዳዋል፣ ይዘይረዋል። ምን ሆኖ ስትል ግን ወንድሙ፣ አጎቱ፣ እህቱ፣ አክስቱ የሚበሉት አጥተው ሰው ወጥቶ ይጥሉ፣ የሚታከሙበት አጥተው በበሽታ
እየተሰቃዩ ይኖራሉ። ይሄ የገሌ ወንድም ነው ቢባል ማመን ይከብዳል። እቺ የገሌ እህት ናት አክስት ናት ቢባል ማመን ይከብዳል። ይሄ ስሜትን ማከናወን ሙወፈቅ ያለ መሆኑ ምልክት ነው። አንድ ሰው ሙወፈቅ ከሆነ የታደለ ከሆነ አላህ ለስኬት ያበቃው ሰው ከሆነ የእሱ መልካም ነገር ቀድሞ ለዘመዶቹ ይደርሳል፣ በዙሪያው ላሉ ለቅርቦቹ ይደርሳል። ቅርቦቹ፣ ዘመዶቹ፣ ቤተሰቦቹ የተራቡ የተቸገሩ ለውጭ ሰው ደግ መሆን ሙናፊቅነት ነው። ያዙ የምርም አስመሳይነት። የኢማን ቢሆን ከቤት ተጀምር ነው። ያንተ ብር ያንተ ኸይር ከሚገባው ተጀምር ነው። በገንዘብህም ያለመጠቀምህ ምልክት ነው። ገንዘብህ የሚጠቅምህ በቦታው ስታስቀምጠው፣ ቦታውን ዘለህ ሌላ ቦታ ደረቅ ሜዳ ላይ ስትበትነው ተዘከራል። አላህ ፈርድን ሳይቀበል ሱናን አይቀበልም። የሚስትህን፣ የልጅህን፣ የወላጆችህን፣ የሰራተኛህን አንተ ላይ ሐቅ ያላቸው ሰዎችን ወጪ መሸፈን ዋጅብ ነው፣ ፈርድ ነው፣ ግዴታ ነው። ከዛ አልፎ ላሉት የሆነ ነገር ማድረግ ሱና ነው። ፈርዱን ሳይቀበል አላህ ሱናውን አይቀበልም። ቀድሞ በፈርድ ይዘሃል። ፈርድ ካላለፍ ወደ ሱናው ይኬዳል። ዋና መን ወሰለሁላህ ዝምድናን የቀጠለ አላህ ይቀጥለዋል። በምንድን ነው ዝምድናን የቀጠለው? አልተገደበም፣ አልተነገረም። ለዑርፍን የተተወው በተለምዶ ሰዎች ዘንድ ዝምድና መቀጠል የሚባልን ነገር ሁሉ በማድረግ ዝምድና ቀጥል። ሸሪዓው ዝምድና ቀጥሉ ነው ያለው። የመቀጠሉን አይነት ለዑርፍን የተወው፣ ለባህል ለልማድ ነው የተወው። ባለህበት አካባቢ ባለህበት ዘመን ዝምድና መቀጠል የሚባልን ነገር ሁሉ አድርግ፣ ዝምድና ቀጣይ ትባላለህ። ባለህበት ሀገር ባለህበት አካባቢ ዝምድና መቁረጥ የሚባሉት ነገር ካደረግ ዝምድና ቆርጠሃል ይባላል። ደስታና ሀዘንን መጋራት፣ ሲቸገሩ መርዳት፣ የቤተሰብ ጉዳይ ስብሰባ፣ ኢጅቲማዕ፣ ዚያራ ሲኖር የአቅምህን ያክል ተገኝተህ መውጣት፣ በገንዘብ ማገዝ ካለብህ ማገዝ፣ ሲደውሉ ማንሳት፣ ሲጠፉ ደውለህ ፈልገህ ሄደህ መጠየቅ፣ ይሄ ዝምድና መቀጠል ይባላል። የመጡ የሚጠይቁህን መጥተው ስለጠየቁ ብቻ መጠየቅ ይሄ ብድር መመለስ ነው የሚባለው። ሸሪዓ ላይ ብድር መልሱ ሳይሆን ዝምድና ቀጥሉ ነው የተባለው። ነብዩ ሰለላሁ ዐለይሂ ወሰለም ለይሰ አልዋሲሉ ቢልሙካፊ አጠፋ የሚመልስ አይደለም ዝምድና ቀጠለ የሚባለው። ዝምድና ቀጥሏል የሚባለው የተረሳ የተቆረጠ ዝምድናን አስታውሶ ፈልጎ ሄዶ የሚቀጥል ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ርቀት ሳይገድብህ ችግር የእጅ ማጠብ ሳያግድህ ራቅ ያለ ቦታ ላይ የአባቴ ዘመዶች አሉ፣ የእናቴ ዘመዶች አሉ፣ እኔ ፈልጌ ካልቀጠልኩት ይሄ ዝምድና ሊቋረጥ ነው፣ እኔ ከሞትኩኝ ሊረሳ ይችላል፣ ዝምድናው ሊቆረጥ ይችላል። ስለዚህ ይሄን ኸይር ስራ መስራት አለብን ብሎ በእግር በፈረስ በአየር በባቡር ሄደህ ዝምድናህን መቀጠል የአላህን ረሕመት ያስገኝልሃል። አላህ ይወድሃል፣ ወንጀልህን ይምራል፣ ሲራጥን ይቀጥልልሃል። ሲራጡ ድልድይ ዝርግ ሆኖ እንድትታገር ያደርጋል። ወከዛሊክ ወሰለሁላህ አላህ ይቀጥለዋል። ይሄም በምንድን ነው የሚቀጥለው? ክፍት ተደርጎ ነው የተተወው። ወሰለሁላህ ቢኩሊ ኸይር በቢሪ በተይሲሪ በተውፊቅ ማለት አላህ ይቀጥለዋል። አላህ ይቀጥልለታል። ምንም መልካም ነገር ሁሉ ርዝቁን ያሰፋለታል፣ እድሜውን በረካ ያደርግለታል፣ የተባረኩ ልጆችን አላህ ይሰጠዋል፣ ጉዳዮችን ሁሉ ገር ያደርግለታል። ነገሮች አይበላሹበትም፣ የያዘው ያሰበው ይስተካከላል። ስለዚህ ከስኬት ዓላማ አንዱ ዝምድናን መቀጠል፣ ስኬትን ከማጣት ምክንያቶች አንዱ ዝምድናን መቁረጥ። ወመን ቀጠዐሃ ቀጠዐሁ አላህ ዝምድናን የቆረጠ አላህ ይቆርጠዋል። በምን የቆረጠ? ዝምድና መቁረጥ የሚባልን ነገር በማድረግ በሀገሩ በዘመኑ ዝምድና መቁረጥ ነው። ዝምድናው ተቆረጠ የሚያስብልን ድርጊት የተፈጸመ ሰው አላህ ይቆርጠዋል። ከምን? ከሁሉ ኸይር፣ ከስራት ጀምሮ፣ ከእድሜ ጀምሮ፣ ከርዝቅ ጀምሮ፣ ከመልካም ስም ጀምሮ ዝምድናን የቀጠለ የሚቀጥል መልካም ስም አላህ ይተውለታል። ዝምድና ሲቀጥል የነበረ ሰው ቢሞት ራሱ መልካም ስሙ ይቀጥላል። ሰዎች በጥሩ ያወሱታል። አላህ ለጀዛውን ይክፈለው። የተረሳ ዝምድናችንን አስታወሰ፣ ሰበሰበን፣ የተቆረጠውን ቀጠለ። ስራት ጫፍ ምዕራብ ጫፍ ተበታትን የነበሩ የተረሳሱ ከመረሳሳታቸው የመጣ የተጋቡ መጋባት ማይችሉ ባሉበት ማለት ዝምድና መቁረጥ ብዛት የመጣ ዳን ተረሳስተው መጋባት ማይችሉ ሁሉ በሆነ አጋጣሚ ወይም የሆነ መስሪያ ቤት ላይ
ወይም የትምህርት ተቋም ላይ ይገናኛሉ፣ ይጋባሉ። ግን ዘመዳሞች በዚህ ልክ የተረሳሱ ሰዎች ይሄ ማዳ የበዛበት ዘመን ላይ ነው። ታዊነት የዱንያ ባሪያ ነው። ዘመድ ቢጠይቁበት ጊዜ የለኝም ብሎ ማለት ዘመድ ለመጠየቅ ጊዜ መስጠት ብክነት ነው፣ ሞኝነት ነው ማለት ይሄ ትልቅ ጥፋት። ዝምድናን የቆረጠ አላህ ይቆርጣል፣ ስሙ ይቆረጣል፣ መልካም ስም አይኖረውም፣ ከሞተ በኋላ ይረሳል። ዘሩ ይቆረጣል፣ በረካ ያለው ልጅ አይወጣል። ሙሚያ በጥሩ የሚያስጠራ ዱዓ የሚያስደርግልን ዝምድናን የሚያስቀጥል አይወጣም። ከዘመዶች ውስጥ የተቸገሩ ኖረው ዝምድና ቀስቅቶ በተረዳቸው አንጀት የመነጨ ዱዓ ቢያደርጉልህ ዱንያ አኺራ ብዙ በረከት አለው። ዝምድናን መቀጠል፣ ዝምድናን የቆረጠ ያ በረከት ያ ኸይር ያ መልካም ነገር ይቀርበታል። ዝምድናን መቀጠል ጀነት መግባት ሰበብ ነው። ዝምድናን መቁረጥ ደግሞ ጀሀነም የመግባት ሰበብ። ኢማም ሙስሊም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ላ የድኹሉል ጀነተ ቃጢዕ ብለዋል። ቃለ ሱፊያን ያኒ ቃጢዕ ረሒም ዝምድናን ቆራጭ ጀነት አይገባም ብለዋል። ወአነ አፍደለል አዕማል ከስራዎች ሁሉ አላህ ዘንድ በላጭ ስራ አሶላቱ ሶላት ነው። ሊመዋቂቲሃ ጊዜዎቿን ጠብቆ መስገድ። ከላኢላሃ ኢለላህ ቀጥሎ ከተውሂድ ቀጥሎ አላህ ዘንድ ለሁሉም ሰው በላጭ ስራ ሶላትን በወቅቱ መስገድ፣ ወቅቱን አለማሳለፍ፣ አለማስቀደም። ሶላት በጊዜ የተገደበ ኢባዳ ነው። የፈለገ ሰው ቸኩሎ ያለ ሰዓቱ ሊሰግደው ጉዳይ ስላለበት፣ ስብሰባ ስላለበት፣ ትምህርት ቤት ክላስ ስላለበት፣ በረራ ስላለበት መስፈርቱን ሳይሟላ ጀማዓ አደረኩኝ ወይም ያለ ጊዜው ሊሰግድ አይገባም። አሊያ ደግሞ ስራ ስብሰባ አለብኝ አንዳንድ ኢማናቸው የሳሳ የተቀዳደደ ሴቶች እንደሚያደርጉት ሜካፔ እንዳይበላሽ ብለው ሶላትን በወቅቱ አሳልፈው የሚሰግዱ አሉ። ይሄ ሶላትን ማበላሸት ይባላል። ሶላት ማበላሸት ጀሀነም ከሚያስገቡ እኩይ ተግባሮች መሃል አንዱ ኸለፈ ሚን በዕድህም ኸልፉን አضዐፉ ሶላት ወተበዑ ሸሀዋት ፈሰውፈ የልቀውነ ገያ። ደጋጎችን የአላህ ወልዮችን ባህሪ ገድፍ ከነገረን በኋላ ከነዚህ ደጋጎች በኋላ መጥፎ ሰዎች ምድር ላይ ተተኩ። የመጥፎነታቸው መገለጫ መጥፎ እንዲባሉ ያደረጋቸው አضዐፉ ሶላት ሶላትን አበላሹ፣ ተጫወቱበት በሶላት። የአንዳንድ ሰዎች ሶላት ሲታይ እንደው ጨዋታ ይሻለዋል ትላለህ። ከጨዋታ የወረደ አሰጋገድ ሰግደው የሚሄደው ምን እንደሰገዱ ስንት እንደሰገዱ የት እንደሰገዱ፣ አለባበሳቸው የተበላሸ፣ አቋቋማቸው የተበላሸ፣ እንቅስቃሴያቸው የተበላሸ፣ አላህ ፊት የቆሙ ፈጽሞ ማይመስል ሶላቶችን እናያለን። ነስአሉላህ ሰላም ወልዓፊያ። አላህን ያለማክበር ምልክት ነው። አላህ ፊት ቆሞ የሶላትን አደብ አለመጠበቅ አላህን ያለማክበር ምልክት ነው። ሶላት ለምንድን ነው የሥራዎች ሁሉ ምርጥ የሆነው? ሶላት ውስጥ ካሉ የተለያዩ የዒባዳዎች አይነት አንፃር ሶላት ውስጥ ጠሃራ አለ፣ ውዱእ አለ፣ ለአላህ ብሎ ንጹህ ልብስ መልበስ አለ። ሶላት ውስጥ ብር ማለት ላሙዝም በተወደደው በተከበረው ግንባር መሬት መደፋት አለ። ጎረበጠኝ፣ ሸቶተኝ፣ ሞቀኝ፣ አቃጠለኝ፣ መዘፈዘኝ የለም። ሶላት ወቅቱ ደርሷል፣ ትሰግዳለህ። የምትችለውን ያክል መከላከያ ልታደርግ ትችላለህ፣ ሸሪዓ የሚፈቅደው ያህል። እዛ በተረፈ እኔ አልሰግድም፣ ይሄ ድሆች መስጊድ ነው፣ ይሄ ሰራተኞች ላብላብ የሚሉ የሚበዙበት መስጊድ ነው፣ ምንጣፉ ከታጠበ ቆይቷል፣ አልሰግድም አይልም። እውነተኛ ሰጋጅ ለወደስ ይላል። ተወስል ያደርገው ጌታዬ ሆይ ቦታ ላይ የሰገድኩት አንተ ብዬ ነው። ከግራ ከቀኝ የተለያዩ የሚረብሹት ነገሮች ሁሉ ሊኖሩ ይችላሉ። ያን ችሎ ለአላህ ብሎ ቀጥ ብሎ ይቆማል። ምን አለበት? አዱል ወልኢንኪሳር ወልኹዱዕ ሊላሂ ጀለ ወዐላ። ታላቁ አላህ ስብር ማለት ዝቅ ማለት መተናነስ፣ ስልጣን፣ ሀብትን፣ ፕሮቶኮልን ትቶ ለአላህ ተባረከ ወተዓላ መውረድ አለበት፣ ዝቅ ማለት አለ። ሁሉንም እኩል የሚያደርገው አንተም ስጁድ ኢማም ሰሚዐ አላሁ ሊመን ሐሚደ ሲል ከሩኩዕ ተነስተው አላሁ አክበር ሲል ሁሉም በግንባሩ ይደፋል። አልደፋም ያለ ጀሀነም ላይ ይደፋል። እዚህ ለአላህ ስጁድ አልደፋም ያለ አኺራ ላይ ጀሀነም ላይ ይደፋል። ስጁድ ተደፍቶ ሰዎችን ስታይ ከዛ ውስጥ መሪ አለ፣ ተመሪ አለ፣ አምባሳደር አለ፣ ሚኒስተር አለ፣ ቱጃር አለ፣ ፈቂር አለ፣ ሙንሳ አለ፣ ደፋ ሁሉም ለአላህ እኩል ይደፋል። ተመሳሳይ የዑቡድያ የባሪያነት የታዛዥነት ትልቁ መገለጫ ስጁድ ነው። ከአላህ ቅርብ የምትሆነው በስጁድ የሁሉ ሶላት ስታነ ዚክር አለ። ወለዚክሩላሂ አክበር። አቂም ሶላት ሶላትን ስገድ። ሶላት ውስጥ ያለው
ዚክር ደግሞ ከሶላቱ ይበልጣል ተብሎ ተፈስሯል። ሶላት ትልቅ ዒባዳ ነው። በሶላት ውስጥ ያለው ዚክር ደግሞ ከሶላት ይበልጣል። ውስጡ ላይ ምን አለ? ዚክር አለ፣ ሩኩዕ አለ፣ ጎንበስ ቀና ማለት አለ፣ ዱዓ አለ፣ ልመና አለ፣ ቃል ኪዳን አለ። የተለያዩ አይነት ዒባዳዎችን ሰብስቦ የያዘ ዒባዳ ስለሆነ ثم بر الوالدين ከዛም ከመልካም ስራዎች በጣም ትልቁ ሶላት ቀጥሎ ለወላጆች በጎ መሆን፣ ወላጆችን መንከባከብ። ይሄ በሐዲስ ተነግሯል። ከስራዎች ሁሉ አላህ ዘንድ ተወዳጅ ስራ የቱ ነው ተብሎ ተጠይቀዋል። ኢማም ሙስሊም ከአብዱላህ ብን መስዑድ በዘገቡት ሐዲስ ላይ ከስራዎች ሁሉ በላጭ ስራ ምንድን ነው ተብሎ ተጠይቀው ሶላትን በወቅቱ መስገድ ነው ብለዋል። ከዛስ ለወላጆች በጎ መሆን ነው። ከዛስ በአላህ መንገድ መታገል ነው። ባህሉ መጀመር ለሰዎች እንደ ሁኔታቸው ቅደም ተከተሉን ቀያይረው ውሰዷቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ጀልድ ጀግና ብርቱ ክንድ ያለው ሰው ከሆነ ጂሃድ ሊሉት ይችላሉ ከማመን ቀጣይ። ወላጆቹን መርዳት ያለበት ለወላጆቹ የሚያስፈልግ አይነት ሰው ከሆነ ደግሞ ወላጆችን መንከባከብ ነው። እንደ ግለሰቦች እንደ ሁኔታው እንደ ወቅቱ ይለያያል። ለወላጆች በጎ መሆን የሰው ልጅ ላይ ያለ ትልቁ ሐቅ ነው። ከአላህ ሐቅ ቀጥሎ ትልቅ ሐቅ የአላህ ሐቅ። ምናልባት በምሳሌ ሌሎች እንዳሉት ሴት ልጅ ካገባች በኋላ የባል ሐቅ ሊቀደም ይችላል። ከአባትና ሐቅ ይቀደማል ተብሎ አንዱን ጥሎ ሌላን አንጠልጥሎ መኬድም የለበትም። ሁለቱም ሐቆች ተመሳሳይ ናቸው፣ ጎን ለጎን መሄድ አለባቸው። ሚስት የአባት እናቷን ሐቅ እንድትተው የሚያደርጋትን ባል ልጥለው ይገባል። ባል የአባት እናቱን ሐቅ እንዲጥላ እንዲል የምታደርገው ሚስት ሊጥላት ይገባል። ከአላህ ጋር መጣላት ነው የሚሆነው። ወቀዷ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና። ይሄ የአላህ ውሳኔ፣ የአላህ ትእዛዝ፣ የአላህ ወሱያ ነው። አላህ ቀዷ አዘዘ፣ ቀዷ አደራ ፈረደ። ምንን? እሱን ብቻ እንጂ እንዳትገዙ ለወላጆቻችሁም በጎ እንድትሆና። ምን ማለት ነው? ለወላጅ ብር ማድረግ ማለት ቅድም ዝምድና ላይ እንዳልነው ለወላጆች በጎ የመሆንን መልካም የመሆንን ምልክት ማለት ነው። ለወላጆች ክፉ፣ ፈታኝ፣ በዳይ የመሆንን ምልክት ሁሉ መተው ነው። ራበኝ ሳይሉ በፊት ማብላት፣ በረደኝ ሳይሉ በፊት ማልበስ፣ አመመኝ ውሰደኝ ሐኪም ቤት ሳይሉ በፊት መውሰድ፣ ፍላጎታቸውን ቀድሞ አንብቦ ሳይጠይቁ ማድረግ። ወላጆችን ከመበደል አንዱ ተቸግረው ችግራቸውን እስኪነግሩ ድረስ መጠበቅ ነው ተብሏል። ሰሚዕተ ሃዛ ያ ዐብደላህ። ወላጆችን ከመበደል አንዱ ተቸግረው ቆይተው ችግሩን ሆዳቸው ላይ አርግዘው አፍነው ቆይተው ሲበዛባቸው ሲያቅታቸው ልጄ ሆይ እንዲህ ነገር እፈልጋለሁ፣ ልጄ ሆይ አሞኛል አሳክመኝ፣ ልጄ ሆይ ገንዘብ አጥቻለሁ ስጠኝ እስኪሉ ከጠበቅ በዳይ ነህ። ጠይቀው አለማድረግ አይደለም በደሉ የጀመረው ከዛ በፊት አባትና እናት እስኪቸገሩ ድረስ ዝም ማለት ነው። ያለንበት ዘመን ዕቁቅ የበዛበት ዘመን፣ ወላጆች ላይ መጨከን፣ ለወላጆች ክፉ ሆኖ ለሌሎች በጎ መሆን፣ ወላጆችን መርሳት የበዛበት ዘመን ላይ በተለይ ከወላጆቻቸው ርቀው የሚገኙ አንዳንዴ ደግሞ አብረው የሚገኙ ይብስበታል። ጠዋት ማታ ከወላጆቻቸው ጋር የሚጨቃጨቁ እናቶች ደወለች ደግሞ ፈልጋ ይሆኑ እንግዲህ ምደውል እናት አለችኝ በማለት ነው። አባት እናት መኖር ለአንተ ጸጋ ነው። ኢማን ደጋ ቀደምቶች መሃል አንዱ አለቀሰ፣ በጣም አለቀሰ። ፈቅሩ አነተ ምን ነው ሲሉ ሁለት የጀነት በር ነበረኝ ዛሬ አንዱ ተዘጋብኝ። ከወላጆቹ አንዱ የሞተች አባት እናት ያለው ሰው ሁለት የጀነት በር አለው፣ በሁለቱ መግባት ይችላል። ለዚህ ነው ሶሒህ ባለ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አልዋሊዱ አውሰጡ አብዋቢል ጀነት ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ወላጅ ዋሊድ የሚለው አባትም እናትም ይይዛል፣ ከፍ ሲል አያቶችንም ይይዛል ተብሏል። አልዋሊዱ ወላጅ አባትም ሆነ እናት አውሰጡ አብዋቢል ጀነት ምርጡ የጀነት በር ናቸው ብለዋል። ይሄ ነብዩ ሐዲስ። ይሄን በር ከፈለክ ያዘው ተጠቀምበት፣ ከፈለክ ዝጋው፣ የምትጎዳው አንተ ነህ። ደጋ ቀደምቶች በደግነት ለወላጅ ጥሩ በመሆን ትልቅ ምሳሌ አሻራ ፋና ትተውልን ሄደዋል። ያን ልንከተል ይገባል እንጂ ዛሬ ፋሲኮች ቀልበ ደረቆች ያሉበትን ሁኔታ አይተን ከእነሱ ጋር ራሳችንን ልናነጻጽር አይገባል። ጥሩ ምግብ የበላን ወላጆቻችንን እንረሳ፣ እኛ የልብስ አይነት የቀየርን ወላጆቻችንን እንተው አይገባል። ረሕመት ያለው
ከአላህ ቅርብ የሆነ ሰው ልቡም አይረጋጋም። በወላጆቹ በኩል የሆነ ጉድለት ካለበት ልቡ አይረጋጋም። ወላጆችህ ክንፍህን ዝቅ አድርግላቸው ብሏል አላህ ተባረከ ወተዓላ። ወላጆች ጋር ስትሆን መንግስት ጋር ከምትሆነው በላይ ሁን ለወላጆች። ከዚህ በላይ ምን ይፈልጋል? ከወላጆች ጋር ያለ ግንኙነት መንግስት፣ የሀገርህ መንግስት ከፈለከም የአህጉር የዓለም መንግስት ብለው እሱ ጋር ስትሆን ከምትሆነው በላይ ወላጆች ጋር ዝቅ ተናንስ። ወላጆች አጠገብ ሆነ በተለይ እናትህ ጋር አባትህን ቡጢውን ትፈራለህ፣ እርግጫውን ትፈራለህ። የፈረደባት እናት ናት። ሁሉ መናቷ ላይ የሚወጣ ቀልበ ደረቅ የሆነ ልጅ። ስለዚህ በተለይ እናትህ ጋር ስትሆን ዝቅ በል፣ ድምፅህን ቀንስ። ያጠፋ ታናሽ ወንድምህን እንኳ ቢሆን እናትህ ፊት አትጥፋ ይላሉ የተርቢያ በለው። አንተ ታላቅ ነህ፣ ወንድምህ አጠፋ ታናሽ ወንድምህ 100% ጥፋተኛ ነው። እናትህ ፊት አባትህ ፊት አትጥፋ ብላ ትናገር። አባት እናትህ ላይ ከፍ ማለት ይሆንብሃል። ወላጆቹ ፊት እግርን ዘርግተህ አትቀመጥ፣ ተደግፈህ አትቀመጥ። ፈቅደውልህ እንዲሁ ልክ መጅልስ ባለው ምግብ እነሱ ሳይጀምሩ አትችል። አብራችሁ ከመጣችሁ እነሱ ሳይቀመጡ አትቀመጥ። በስማቸው አትጥራቸው፣ ጮክ ብለህ አትጥራቸው። እነሱ ታመው አዝነው አንተ ደስታ ላይ፣ እነሱ ተደስተው አንተ ሀዘን ላይ አትሁን። አየሩን አትቀይርባቸው። ሲደሰት አብራቸው ውስጥ ላይም ከደስታ በላይ ሲከፉ አብራቸው። ያብራታቸው ክፋይ ነው፣ የስጋቸው ቁራጭን እነሱ ምስል አይዟቸው በላቸው። ይህን ካደረግህ አላህ ተባረከ ወተዓላ በዱንያ በአኺራ ጀዛህን ይሰጣል። ከዚህ በተቃራኒ ባህሪ ካለህ ግን ዱንያ አኺራም ላይ አላህ የሥራህን ይሰጣል። በተለይ ወላጆች አቅመ ደካማ በሚሆኑበት ጊዜ ወላጆቹን ሚስት ያርሰዋል። እናቱን እናቴ ማይል ሰራተኛ ይላል። ሰራተኛችን ናት ቃንቱ ተብለን ነው ሚል እና አድሪ ድንጋይ ነው ያለው ጭንቅላት አናውቅ እንዴት እንደሚያስብ የወለደችው እናቱ ሰው ፊት አፍሮባት የሚያደርጋል። አንድ ጊዜ አንድ ወጣት የሆነችን ሴት ማግባት ፈልጎ ባለ ሀብት ስለነበረች አንድ ሸርጥ አስቀምጣለሁ፣ በዛ ሸርጥ ከተስማማ አገባሃለሁ አለችው ይላል። ሸርጡ ምንድን ነው ሲላት፣ ሰርጋችን ቀን ላይ እናትህ ማትመጣ ከሆነ ሰርግ ቦታ ላይ እናትህ ማትገኝ ከሆነ እኔ አገባሃለሁ። ሰርግ ቦታ ላይ እናትህ የምትገኝ ከሆነ ግን እኔ አላገባህም። ምክንያቱም እንደሆነ ታውቃላችሁ፣ እናቱ ደሃ ናት፣ ሰው ቤት ታጸዳለች። ስለዚህ አካባቢው ላይ ሰው ቤት ዞራ እያጸዳች እሱን ለማሳደግ ነው። እሱን ለወግ ለማዕረግ ለሰርግ ለማምጣት ነው። ዝቅ ብላ ወገቧ እስኪሰበር እጇ እስኪተነጣጠቅ እስኪታከር ድረስ ምስተራው ከዚያ አገባሃለሁ። ግን የሰርግ ቀን ላይ እናትህ መጥታ ለሰርጌ ቀን እንድታሳፍረኝ የጽዳት ሰራተኛዋን ልጅ ነው እንዴ ያገባቸው? እቺ ቱጃር ነው ቱጃሪት እባላለሁ ብላ ይህን ሸርጥ አስቀመጠች። ግን ልጁ አቅል የነበረው አባት ነበር። አባቱ የሄደ የሚያማክረው ጥበበኛ ሰው ነው። ሁላ ማማከር ሄደ። እንዲህ አይነት ችግር ገጥሞኛል፣ አባቴ አንተ ነበር የሚያማክረው፣ እኔንም ጉዳይ ሲገጥም እሱን አማክር ብሎኝ ነው የሞተው አለው። ምክንያቱ ምንድን ነው እንዲህ አለችው ሲለው፣ እናቴ ሰው ቤት ታጸዳለች፣ አንድ የቤት ስራ ሰጥሃለሁ፣ ማማክርህ ያን መስፈርት ካሟላህ ነው። ምንድን ነው ሲለው፣ ዛሬ ማታ ቤት ስትገባ እናትህን እጇን እጠብ፣ እግሯን ማለት እጇን እጠብ፣ ከዛ ተመልሰና በማግስቱ ይቀጥላል ምክራችን አለ። በተባለው መሰረት ማታ ሄዶ የእናቱን እጅ ሲያጥ እናቱ እጅ የላትም፣ እሾህ ነው እጇ። የሰው ቤት ያጸዳችበት በጭቃ በድንጋይ በብረት በቆሻሻ እጇ እጅ አይመስል የስራ እጅ ነው፣ የተከበረ እጅ ነው። ሊሳም የሚገባው እንደዚህ አይነቶችን ንጹህ ከስም የሚፈልግ እጅ እንዲህ በሐራም እጅ እግሩን ነጣጥፎ ወንበር ላይ ተሰቅሎ አጭበርብሮ የፈካ እጅ ሳይሆን መስረቅን ተጸይፈው ማጭበርበርን ተጸይፈው በጽዳት ስራ ቆሻሻ በማንሳት ጎሚስታና ጋራጅ ላይ በመቅሸሽ አላህ እንዲህ አይነት ልጆችን ሳይ ያሰኛል። የቆሸሹ የጠቆሩ ልጆችን ሳይ እንደዛም ሆኖ ግን አላህ ነው ያስ እንደዛም ሆኖ ኪሳቸው ላይ ማስለቀቂያ ይዘው ይሄዳሉ። እንደዚህ አይነት ልጆች አላህ ይባርካቸው፣ አላህ ይጠብቃቸው። የተራሳታ ስራ ነው ያቸው። ፀጉራቸው ሰውነታቸው ሰውነት አይመስልም። ግን ሐላልን ለማግኘት ወድቀው ተንተባለሉ ያልፋል። ስለዚህ ጋራጅ አካባቢ፣ ጎሚስታ አካባቢ፣ ሌሎችም ቦታዎች ከነሱ የተሻለ የፈረጠመ ጡንቻ ያላቸው ይዘርፋሉ፣ ይሰርቃሉ፣ ተኝተው ይውላሉ፣ የአባታቸውን የእናታቸውን ቦርሳ ይበረበራሉ። እነዚያ ግን ይህን ተጠይፈው ብለው ተደፍተው ተንከራተው ማታ ላይ ታጥበው ይተኛሉ። ከዚያ በኋላ እርካታ የለም። ከማየት የእሱ እናት እንደዚህ አይነት ሰው ነበረች። ማታ በተባለው መሰረት እጇን ሲያጥ
እጅ የለም እሾህ ነው ያለው። ገባው ሰውዬው አልሄደም። ሰውዬው ጋር እሱም ጋር አልደወለም። የሄደው ማን ጋር? አልፈልግም። ያለው የእናቱ እጅ እንደዚያ የሆነው በምንድን ነው? እሱን በማሳደግ ወንድሞቹን እህቶቹን በማሳደግ ይህን ይክዳል፣ ይህን ይረሳል። ባሽ ሞኝነቱ የባሰበት ቢሆን እናቱን እንዳትመጪ ብሎ የፈለጋትን መልካም ልጅ ሊያገባ ይችላል። ግን እድሜ አይኖርም። ያ የዘመን ወጣት አላህን ሊፈራ ይገባዋል። አንዳንድ ቦታ ላይ እንግድነት ሄዶ እንኳን ልጆች ዙሪያውን ይቀመጣሉ። እናት ናት ሻይ የምታፈላው የእጇ የምታመጣው እንግዳ የምትፈዳው። ልጆች ቁጭ ብለው ይበላል። ልጆች ወደ ላይ እናታቸውን ያዝ ልጅ ሆይ ና ሐኪም ቤት ውሰደኝ ቢሏቸው ስራ አለብን የሚሉ ካናች አላህ ይዳሉ። በዘመናችን ያለው ግን አንዱ መነሻው ይሄ እኛ ለወላጆቻችን ስናዝን አላህ ለኛ ያዝንልናል። እኛ ወላጆቻችን ላይ እንጨክል ያላህ በተለይ ሲያረጁ ያላንተ ጧሪ የሌላቸው ሲሆኑ ለአንተ ብዙ ዋጋ የከፈሉ ሲሆኑ ለወላጆቻችን ይበልጥ ልናዝን ይገባል። ሌላው ደግሞ የስኬት አንዱ ቁልፍ ሚስጥር ለወላጆች በጎ መሆን። ማንኛውም ስኬታማ ሰው ከምስጢሮቹ አንዱ ለወላጆቹ ጥሩስ ለወላጆቹ ተነስ። በተቃራኒው ደግሞ ህይወቱ የተበላሸበት ሰው አብዛኛው ጊዜ አንዱ ሚስጥር ከወላጆቹ ጋር ግንኙነቱ ተበላሽቶ ነው። ثم الجهاد في سبيل الله ከዛም በአላህ መንገድ ጂሃድ ማድረግ ነው። በየአይነቱ በየደረጃው የገንዘብ ጂሃድ የሚቀራለት ሰው የገንዘብ ጂሃድ ማድረግ፣ ገንዘቡን አላህ በሚያዘው መንገድ አላህ በሚወደው መልኩ ወጪ ማድረግ። የእውቀት ጂሃድ የሚቀራለት ሰው ያን የታደለ ሰው የእውቀት ጂሃድ ማድረግ። የሰይፍ ጂሃድ የቀራለት ሰው መስፈርቱ ተሟልቶ ጂሃድ ታውጆ ያን ማድረግ። በየአይነቱ ሁሉም የሚችለው ጂሃድ ደግሞ የስሜት ጂሃድ፣ ስሜትህን ከወንጀል ማራቅ፣ አካላትህን ኸይር ላይ ማስተማራት ሁሉም የሚችለው ጂሃድ። ወአነ አውተቀ ዑለል ኢማን ጠንካራው የኢማን ገመድ አልሑቡ ፊላህ ለአላህ ብሎ መዋደድ፣ ወልቡግዱ ፊላህ ለአላህ ብሎ መጥላት። ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት። አንድ ሰው ኢማኑ ወቲቅ የሚሆነው ጠንካራ አስተማማኝ የሚሆነው ሰዎችን ሁሉ ባላቸው ኢማን ልክ ለአላህ ብሎ ሲወድ፣ ዘራቸውን፣ መልካቸውን፣ የኖሮ ደረጃቸውን ሳይ። በተቃራኒው ደግሞ ሰዎችን በወንጀልነታቸው በእምቢባይነታቸው ምክንያት ይጠላል፣ ያገል። ዛሬ ግን ይሄም ተቀልብሷል፣ ተቀይሯል። ሰዎች የሚወዱት ባለንጀራቸው ስለሆነ ስለሚያበላቸው ስለሚያጫውታቸው በችግር ጊዜ ስለረዳቸው አሊያ ደግሞ የራሳቸው ብሔር ስለሆነ እንጂ ሰውን በኢማኑ ልክ መውደድ፣ ሰውን በቀልበ ደረቅነቱ በወንጀለኝነቱ ልክ ማራቅ እየቀነሰ ይላል። አንድ ሰው ሙስሊሞችን ሙእሚኖችን ሁሉ በምንም ሳይከፋፍል መውደዱ ሙእሚን ነው ማለት ኢማን አለው ማለት። ሰዎችን በዘራቸው በመልካቸው በኖሮ ደረጃቸው መጥላቱ ማራቁ የኢማንን መድከም ምናልባትም መቀጨጭ መሞት ምልክት። ኢነመል ሙእሚኑና ሙእሚኖች ሁሉ ወንድማማቾች እህትማማቾች ናቸው። በምን በኢማን ከሥጋ ዝምድና ይልቅ የላ ኢላሀ ኢለላህ ዝምድና ይበልጣል። በዚህ እንድንተሳሰር ነው አላህ ያዘዘ። ወአነ ሶብራ ትዕግስት ሚነል ኢማን ኢማን ያለው ድርሻ ቦታ ቢመንዚለት ራስ ራስ እንዳለው ቦታ ነው። ሚነል ጀሰዲ ከተቀሪ የሰውነት አካላችን አንፃር ቀሪ የሰውነት አካላችን አንፃር ራሳችን ያለው ቦታ ምንድን ነው? ዋናው የሰውነት ክፍል ራስ። ሰው ራሱ ሲኖር ጭንቅላቱ ሲኖር ነው በህይወት አለ የሚባል ሰው ነው የሚባል። አንገቱ ከተቆረጠሳ ሰው ይባል። የሰው ልጅ ኢማኑ ሰብር ካጣም ኢማን አይባል። ላ ኢማና ሊመን ላ ሰብረ ለሁ። ሰብር የሌለው ትዕግስት የሌለው ሰው ኢማን የለውም ተብሏል። ሰብር አላህ ያዘዘውን መታዘዝ ላይ፣ ሰብር አላህ የከለከለውን መከልከል ላይ፣ ሰብር ህይወታችን ላይ የሚገጥሙን ከባድ ውሳኔዎች ላይ ሞት፣ ወዳጅን ወላጅን ማጣት፣ ማክሰብ፣ ስራ ማጣት፣ የአካል መጉደል፣ በበሽታ መጠቃት፣ ይህ ሁሉ አላህ የወሰናቸው የሚመሩ የሚከብዱ ውሳኔዎች ናቸው። ይሄን የሚከበር ወመላኩል አምሪ አዱዓ የነገሩ ሁሉ አሳሱ መሰረቱ ዱዓ ነው። ይሄን ወጥ ሁሉ ነገር ጉዳይ ሁሉ እንዲስተካከልልህ ከፈለግ ዱዓ ብቻ። የነገሮች ሁሉ አሳስ መቋጨሪያ መሰረት ዱዓ ነው። ፈኢነል አምረ ነገሩ ሁሉ ኩሉሁ ቢየዲላህ በአላህ እጅ ነው ያለው። ያህዲ መን የሻ አላህ የፈለገውን ሰው ይመራል። ወየስተዕሚሉሁ ኸይር ያሰራዋል። ወዩዲሉ መን የሻ የፈለገውን ሰው ደግሞ ያጠማል። ወየኽዙሉሁ ይተወዋል። እንደፈለገ እንዲሆን አላህ ዘንድ ነው።
ነገሮች ሁሉ በአላህ እጅ ነው ያሉት። አላህ ለፈለገው ይሰጣል፣ ለፈለገው ይከለክላል፣ የፈለገውን ያቃናል፣ የፈለገውን ዝም ይለዋል። የኽዙሉሁ ማለት ይሄ ነው። አላህ አጠመመኝ አይባልም። አላህ ያጠማል ሳይሆን የሚባለው ዩድሉ መን የሻ ማለት የኽዙሉሁ ዝም ይለዋል። ያመነ ለመስተካከል የጣረን ሰው አላህ ይመራዋል፣ ያግዘዋል። ጥመትን የመረጠን ሰው ያጠመዋል ማለት ዝም ይለዋል በመረጠው መንገድ ማለት ነው። ወየደሩሁም ፊ ጡግያኒሂም ያዕመሁን እንጂ አላህ ለሰዎች ሁሉ መመራትን መስተካከልን ነው የሚወደው። ታዲያ ለምንድን ነው ብዙ ጊዜ ዩድሉ ያጠማል የሚባለው? ያጠማል ማለት ዝም ይለዋል ማለት ነው። በፈለገው መንገድ ይሄዳል። ያጠመመው ዝም ያለው በዐድሉ ነው፣ ባህሪውን ስለሚያውቅ ነው። አላህ ቢመራውም እሺ አይልም፣ ይዞራል ወደ ጠማማ ወደ ነበረው መንገዱ። ፈየንበጊ ለከ ይገባሃል አንተ መመከር የምትፈልግ አንተ ተርገባ ተስፋ ማድረግ መከጀል ኢላ መኒል አምሩ ቢየዲ ጉዳዮች ሁሉ በእጁ ወዳለው አላህ መከጀል ነው ይገባል። ሌሎችን ተዋቸው። ወቱፈውድ አምረከ ኢለይህ ነገረ ሥራህ ጉዳይን ሁሉ ወደ እሱ አስጠግተህ ተው። መክሉቆችን ተዋቸው፣ ደካማ ናቸው። የእነሱም ያንተም ጉዳይ በአላህ እጅ ነው ያለው። ጉዳይ ሲኖር ወዴት ወሰድ ተርገበ ኢላ መን አልአምሩ ቢየዲ ጉዳዩ በእጁ ወደሆነ ወደ አላህ ሂድ። ሐጃ አለበት ማታ ተነስተህ ስገድ፣ አላህ ነው ስጁድ ረዘም ማድረግ አላህ ጾመኛ ከሆን ከማፍጠር በፊት አላህ አለመነው። ወደ ሰዎች ከመሄድ ሰበብ ከማድረስ በፊት ሙሰብብ የሆነው አላህን ተባረከ ወተዓላ ተማጸን። ትልልቅ ሐጃ አለብን እርዱኝ የሚሉ ሰዎችን እርዱኝ ከምትል አላህን ገጣይ አላህ ያገዘኝ ነገሩ ያለው በአላህ እጅ። የምትጠይቃቸው ሰዎች እኮ እነሱ አይደሉም ጉዳይ የሚፈጽሙት፣ አላህ ነው ጉዳይ የሚፈጽሙት። ሰበብ ያደርጋቸዋል እነሱ። ከዚህ አላህ ላይ ተሳካለ ያላሰብኩትን ሰበብ አውጣልኝ በል። ይሄን ካደረግክ በኋላ ለሰበብ ማድረስ ያለብን ሰበብ አለስ ወኢዛ መሪድቱ ፈሁወ የሚፈውሰኝ አላህ ነው ስታመም። ይሄን እርግጠኛ ሆነህ ተመን። ከዛ በኋላ ሐኪም ቤት ሂድ፣ መድኃኒት ተጠቀም።